ምክንያቱም ይሄ አካውንት የህዝብ ነው። እኔን የሚሰድቡኝ ተሰብስበው ወንዶች ናቸው። እነዛ ወንዶች ደግሞ በሴት ብር የሚተዳደሩ ሴቶቹን ስላነቃኋቸው ከዚህ በኋላ ሰርተ ብላ ስለተባለ አዳሜ ሚስቱ ሰርተ ብላ ወጥተ ሰርተ ካምጣ እንዳባወራ እንደ ወንድ ለፍተ በላ ብካምጣ ተብሎ ከሚስቱ የተባረረ ሁላ የሚስቱ ጡረተኛ ሁላ ተናደደ። ቢካዝ እኔ ነኛ ሴቱን ያነቃሁት። ሚዲያ ላይ መጥቼ ሴቱን አነቃሁት። ወንድ አስቀምጣችሁ አትቀልቡ። ሙሉ አካል አለው ባልሽ ወጥቶ ሰርቶ ይብላ ብዬ ሴቱን መክሬ አጀገንኩት። በቃ ሌላ ምንም ያረኳቸው ነገር የለም። እስቲ አንድ ነገር ሀቢባ አረገችን ይበሉ። ሴቶችን ከመምከር ውጭ ምን አረኩ? አዎ ሴቶች ጀገኑ፣ ገና ይጀግናሉ። ገና ወደፊት ታያላችሁ። ከዚህ በኋላ ምቀጥ የአምባገነንነታቸው አምባገነንነት ከኛ ትእዛዝ ውጪ ከሆነች ቲክቶክ መጠቀማችንም አካውንቷን እናዘጋዋለን። እኛ አርጊ ምንላትን ካላረገች ቲክቶክ መጠቀማችንም በየትኛው ዘመን ላይ ነው ያለነው? በዚህ በሰለጠነ ዘመን፣ በዚህ በዲሞክራሲ ዘመን እነሱ የሚፈልጉትን ካላደረኩኝ ቲክቶክ መጠቀም ማልችለው እነሱ ማን ስለሆኑ ምን ስለሆኑ እንዴ? አባሃዊ አንድ ቀን የሆነ ፕሮግራም አዘጋጅተሽ ይዘጋታል እንጂ እስቲ ከኔ ምን ተጠቀማችሁ? እኔ ከምመክረው ነገር ምን ተጠቀማችሁ? ምን ህይወታችሁ ተለወጠ ብለሽ ብትጠይቂ ማለት ነው ማአት ሰው ገብቶ እዚህ ጋር ምስክርነት ይሰጣል፣ እኔንም ጨምሮ ማለት ነው። አንድ ቀን እኔም ገብቼ ምን ያህል ህይወቴ ላይ ምን ያህል በጣም ትልቅ ነገር እንደቀየርሽ ያኒ ጊዜ ቆይ ትንሽ ጊዜ ስለምፈልግ ነው እንጂ እኔ መጥቼ እናገራለሁ ምን ያህል ነገር ህይወቴ ላይ እንደለወጥሽልኝና እኔን የሚመስሉ ደግሞ ማአት ሴቶች አሉ ህይወታቸው የተለወጠ። እዚህ ጋር እኔ ገብቼ አላቅም፣ ታሪኬን ተናግሬ አላቅም፣ ግን ቁጭ ብዬ ከማዳምጠው ብዙ ነገር ነው ህይወቴ ላይ የለወጥኩት ብዙ ነገር። እና በጣም እኔን የሚመስሉ ደግሞ ብዙ ሴቶች አሉ ህይወታቸውን የለወጥሽላቸው፣ ያነቃሻቸው፣ ገንዘባቸውን ከመበላት ያዳንሻቸው ብዙ ሰዎች አሉ። ብዙ ጊዜ ችግር ስለሚወራ እዛ ቤት ችግር ይወራል ምናምን ይባላል። ግን አንድ ቀን የምስጋና ፕሮግራም ብታዘጋጂ ታውቂያለሽ ምን ያህል ሰው እንደቀየርሽ። ስለዚህ ይሄ ነው 1 ሚሊዮን ስገባ በእኔ ምክር ህይወታቸውን የለወጡ ሰዎችን እጋብዛለሁ። ላይቭን ከፍቼ በእኔ ምክር ህይወታችሁ የእውነት የተለወጠ ከቀኑ ጀምሮ ምክሩን ከሰማችሁበት ይሄን ዲቴይል ዝም ብሎ እንትን ማስመሰል አልፈልግም። የእውነት ገብተው ገስት ላይ ለውጡን በእኔ ምክር የተለወጡ ሰዎች ራሳቸው ላይቭ ላይ ይናገራሉ። እኔ በውስጥ ጋብቼ ምናምን አይደለም፣ በውስጥ እኔ አላወራም። ላይቭን ከፍቼ ላይቭ ላይ ካላችሁ ግቡ ብዬ አስገብቼ እንሰማቸዋለን። ያው እኔ አንደኛ ነኝ፣ በተግባር ነው ማሳየሽ። እኔ ጎበዝ ጀግና አቡዬ እንዴት ነሽ? እኔ ቆንጆ ደህና ነኝ። ጆቫዬ እንዴት ነሽ? አንቺ ምን ሆነሽ ነው የጠፋሽው? በጣም ጠፍተሽ እኮ ነው። አይ ነው ጠፍቻለሁ፣ ግን አሁን እኮ አንድ ነገር ስትይ እንዴ አንቺ ሌላ ሰው ሆነሽ ከመጣሽ ሲጀምር ይሄንን ማንነትሽን ነው እኛ የምንወደው፣ የሆነ ዩኒክነትሽን ነው። ስለዚህ ድርቅ ነው ማንም ምንም ቢያመጣ ራስሽን ሆነሽ ነው። እኔ በጣም አዶኖ ልዘን አላውቀውም፣ ግን ቶፕ ላይ መሆንሽን ነው የሚያሳየው። ይሄ ገባሽ? በቃ when you reach high እንደዚህ አይነት ነገሮች ሀፕን ያደርጋሉ። whatever ያኔ የሚወድሽ ሰው አሁን ነው ሰፖርት ማድረግ ያለበት። እኛ በጣም ነው የምንወድሽ አቡዬ። ቴንኪው በጣም እውነት በጣም ነው የማመሰግነው። ላይክ እኛን ትታዘዥናለሽ፣ እኛ ምንልሽን ታደርጊያለሽ፣ ካለበለዚያ ከቲክቶክ እናስጠፋሻለን። አምባገነንነት ነው እየተደረገብኝ ያለው እኔ ላይ። ሴት ስለሆንኩ ነው፣ ወንድ በሆነ ይሄን አያደርጉብኝም ነበር። ሴት ስለሆንኩ ነው። እኛ ያልናትን ካላደረገች ከቲክቶኳን እናስጠፋባታለን። ኖ ሀውዬ ብዙ ወንዶች አሉ ከቲክቶክ የጠፉ። እኔ እዚህ ጋር ስም መጥራት ስለማልፈልግ ነው እንጂ በጣም ብዙ ወንዶች እኔ የማውቃቸው አሉ ከቲክቶክ እልም ብለው የጠፉ ማለት ነው። ፕሮፋይላቸውን ሁሉ በቃ እንዳለ ባን አድርገው የጠፉ። ለምን በቃ የሰው የሆነ ነገር ሲመጡ ሁላችንም ቲክቶክ የመጠቀም መብት አለን። ለምን ማንም ሰው ስልክ እስካለው ዋይፋይ እስካለው ድረስ ቲክቶኩን ከፍቶ የፈለገውን መልእክት ማስተላለፍ ይችላል። እኔ ሳልሳደብ እንደነሱ እናት ሳልሳደብ ብሔር፣ ሃይማኖት፣ ሀገር ሳልሳደብ ፍቅርን ሰብኬ ብቻ እዚህ ስለደረስኩኝ ነው። ለምን ሳትሳደብ እሷ ለምን ሳትሳደብ ፈመሰች? ለምን በንጽህና ፈመሰች? ለምን ሰው እንደወደዳት ፈመሰች እኮ ነው። ገብቶሻል አይደል? ለምን ሌሎቹ እንደጠፉ ደግሞ ለምን እሱ አልጠፋችም እስካሁን? ለምን ቻለች? ሌሎቹን አሁን ፎቶአቸውን አውጥተው ሲሰድቧቸው ቤተሰቦቻቸውን አምጥተው ሲሰድቡ ምን ነው ከዚህ ሁሉ ብለው አቁመው የጠፉ በጣም ብዙ ልጆች አሉ። ሁሉም ብለው የጠፉና የሆነ ሰው ሊበልጣቸው ሲል የቤተሰቡ ሚስጥር ይፈልፍሉን አውጥተው ቀጥቅጠው ያባሩታል። ሊበልጣቸው ሲል ቀጥቅጠው ያባሩታል። እነሱ ሁሌም የበላይ እንደሆኑ እንዲቀመጡ፣ ማንም ሰው ሚዲያ ላይ ከነሱ እንዳይወዳደር እንዳይበልጥ፣ መወዳደርን አይፈልጉም። የበለጣቸው መስሎ የታያቸውን ሰው ቀጥቅጠው ማባረርን ነው። ይሄ ደግሞ ፌር አይደለም። የበለጠ ሰርቶ ሁለት ነጋዴዎች ለምሳሌ ቢኖሩ ሱቅ ያላቸው ኦኬ፣ ሁለቱም ይሄኛው የዚህኛውን ሱቅ ጋዛ አርከፍክፎ አቃጥሎ ያባረዋል ማለት ነው። የተሻለ ዕቃ ይዞ ላለመቅረብ፣ የተሻለ ፕሮዳክት ይዞ ላለመቅረብ።
የተሻለ ኮንተንት ይዛችሁ ኑ። ከኔ በልጣችሁ ተገኙና ብለጡኝ። ለምንድነው እኔን ቀጥቅጦ ለማስጠፋት እኔን ሰድቦ አሸማቆ አንዴ በጣም የሆነ በቃ አሳፋሪ ነገር በመናገር ስለ መልኬ ስለ ጥርሴ ስለምኔ እንዴ ፈጣሪን ይፈጠር ያላቸውማ ምኑን ያምጡት አቡዬ ስለሌ ቢኖራቸውማ ያስቡ ነበር ሌላ ነገር ለማምጣት ካንቺ የተሻለ ነገር ግን የላቸውም ጭንቅላት እነሱ ተሳርበው ሰውን አሸማቀው ብቻ ነው መኖር የሚችሉት እስከዛሬ የሚኖሩት እንደዛ ነው ረጅም ጊዜ አንቺ በሁለት በሶስት አመት ውስጥ ምንም ነገር ፖለቲካ ውስጥም ዘር ውስጥም ሃይማኖት ውስጥም ሳትገቢ በቃ በህክምና ብቻ እህቶችሽን እየረዳሽ እዚህ ደርሰሻል ሶ ይሄ ደግሞ ያናድዳል እኛ ደግሞ እዚህ ጋር የማሽቃበጥ አለ ምን የእውነቴን ነው ልጅ ከልቤ ነው ሞድሻውዬ እኔ እመጣላውን ሰው ፍለፊት ነው የምናገረው እኔ የማይመቸኝን አይመቸኝም ነው የምለው የማይመቸኝው ሰው ሲጀመር ፎሎ ራሱ አላደርግም ፎሎ ቢያደርገኝም ብሎክ ነው የማደርገው አንዴ ውስጤ እንትን ካለ አይፈታም በቃ ስለምንወድሽ ነው እዚህ ጋር ሁሉ ይሄው የምታዩ ሰው ስለሚወድሽ ነው የማስመሰል አይደለም የማስመሰል ቢሆን አንድ ቀን ሁለት ቀን ያሽቃብጥና ከዛ ቤትሽ ባዶ ይሆን ነበር ግን የማስመሰል የእውነት ስለሆነ ሁሌም 4000 3000 ሰው እዚህ ቤት አለ ስለዚህ የማስመሰል ቢሆን አሁን የወራት እንሄዳለን እኮ ሌላ ቤት ለወራት ከዛ በኋላ ወሬ ሲጠፋን እንጠፋለን ከዛ ቤት አንቺ ጋር ግን ወሬ ኖረም አልኖረም አለን ሁሌ የስ አሽቃብጣለሁ ውዶች አይዟችሁ አጠጡ ብላለች ሀቢባ ሀቡዬ ሰማሽ በቃ ልሂድ የኔ ቆንጆ እኔ ስራ ላይ ነኝ እሺ ሀቡዬ ዱዱዬ መልካም የስራ ሰዓት ይሁንልሽ ቴንክ ዩ ሶ ማች የሪምን አካውንት ኮፒ ሊንክ ያርጉላት እያሉሽ ነው እያረጉባት ነው ሪፖርት ወይ ጉድ እኔ ተጠጋ ሁሉ እዚህ ጋር እኔ ግን ምንሽ ኮፒ ሊንክ አርጉላት ፕሊዝ የሷ የስራ አካውንት ነው ፕሊዝ ኮፒ ሊንክ አርጉላት የሪምን እኔ ምን ሀፕን አርጎ እዚህ ጋር ደረጃ እንደተደረሰ አላቅም ደስቶሪ አቡዬ ግን በጣም በቃ ላይ ደርሰሻል ማለት እኮ ነው በጣም ይሄ እኮ በጣም ምልሽ አብሮ የስራው ባህሪ ነው ይሄ ነው ፓወራቸው ሌላ ነገር የለም ምላሽ ቢነቁ ጆቫይ ላይክ ሰርቄ ቢሆን የሆነ ሰው እርዳታ አሰባስቤ በልቼበት ቢሆን አይደለ አጸያፍ ነገር አድርጌ ቢሆን ምን አድርጋ ነው ሲባሉ ህዝቡን ሰብስባ ይዛለች ለምን ህዝቡን ሰብስባ ያዘች እንደዚህ አይነት አንፕሮፌሽናል የሆነ ነገር ይባላል በእናትሽ ምን አድርጋ ነው ሀቢባ ሲባሉ ህዝቡን ሰብስባ ይዛለች ማስ ክሬዚ በጣም ነው የሚገርመው ሰርቃ ነው ሰርቃ ከሆነ እሺ ማስረጃ አምጡ በህግም ትጠየቅ ትታሰር ምን አርጋ ነው ሀቢባ ህዝቡን ሰብስባ ይዛለች ከዚህ ውስጥ እንዴት ብለሽ ጠንክረሽ እንደምትወጭ ደግሞ እኛ ያየን አናደር ሌሰን ነው ይሄም ትምህርት ነው ገባሽ ምንድን ነበር የሚባለው መላጣ ብለበለኝ ግን መላጣ የመንካት አትችልም ላይ የፈለገውን ማድረግ ይችላሉ ኤግዛክትሊ ገባሽ የፈለጉትን ይበሉ ያውሩ ያብኩ ያመናቸው ይመናቸው ይመቸው እኔን 2 አመት ሙሉ ቲክቶክ ላይ የሚያቀኝ ማንነቴን የሚያቅ በትክክል ከኔን ፎሎ ማድረግ ይፈልገ ያድርገኝ በነፃነት ማመን ሰው ነኝ አስገድጄ ሰው እንዲወደኝ ማደርግ ሰው አይደለው በቃ የመረጠ ይከተለኝ ያመናቸው ይመናቸው ይመቸው ይልኝ አለቀ ዋው አሜዚንግ እውነት ማለት ለወገኔ እኔ አሁን ጊዜን እያቃጠልኩ ነው እዚህ ጋር ችግር ላይ ያለች ልጅ የአምላክ ስራ የምትባለች እርዳታ ይፈልጋ መጣለች እዚህ ጋር አሁን ስለነሱ በማውራት ጊዜን በማቃጠል ልጅቷ መዳሟ ጠርታት ኤኒ ታይም ልትሄድ ትችላለች ችግሯ ሳይፈታ አየሽ እያደናቀፉኝ ነው እኔ ስራ ላይ ነኝ እኔ ቲክቶክን የምከፍተው እህቶቼን ልረዳ ነው ሴት ብቻ አይደለም እዚህ ቤት የሚረዳው ሴትም ወንድም ሁሉም ሃይማኖት ሳይጠይቅ ብሔር ሳይጠይቅ አሁን ጊዜን እያቃጠሉብኝ ነው እንደነሱ ወረኛ ሊያደርጉኝ ነው they want to drag me to their level ወደ እነሱ ሌቭል ሊጎትተው ተሳዳቢ ወረኛ ሃይማኖተኛ አሽሙረኛ ምን እንደ I don't want አልፈቅድላችሁ ተዘጋ 4 ነጥብ ከዚህ በኋላ ከሰለናንተ አላወራም ኢንደድ አሁን ወደ እህታችን እንሂድ አለቀ I don't want to waste my time በወሬ እሺ ውዴ እንኳን ደህና መጣሽ አምላክ ስራ እንኳን ደህና ቆየሽ ታቡዬ በጣም አመሰግናለሁ ምንም አይደል ማለት ትንሽ ጮክ በይ ድምጽሽ አይሰማም ማሬ እሺ አሁንስ አሁን ይሰማል ምንድነው የገጠመሽማ አቡ ይኸውልሽ የዛሬ አመት አካባቢ እኔ የዛሬ 2 አመት ነው በኮንትራት የመጣሁት እዚህ ከዛ 10 ወር እንደሰራሁኝ ከሰዎቹ ጋር ወጣሁኝ አልተግባባንም 10 ወር ነው የሰራሁት ወጣሁ ከዛ ከ10 ወር በኋላ ያው ቢሮ ተመለስኩኝ ቢሮ አጋጣሚ ማን ነው ያመጣሽ መጀመሪያ ወደ ዱባይ ስትመጪ ያመጣሽ ማን ነው በቢሮ ነው የመጣው በኤጀንሲ ነው የመጣሽው አዎ በኤጀንሲ በኤጀንሲ ነው የመጣው እሺ ፍቅር ብቻ ቴንኪ
እሺ ከነሱ ናቸው ያመጡኝ። ቀጥታ እነሱ ጋር ነው የገባሁት። 10 ወር ሰራኝ። ያልተግባባንበት መንገድ አጋጣሚ የኔ ያመጣኝ ሰውዬ ስፖንሰር ኢትዮጵያ ነበር የሚሰራ። በዛ ዝም ብለን አልተስማማንም። እኔ ኢቃማ ቆይ መጀመሪያ ማሬ ቆይ ኢቃማ ተሰርቶልሻል? መኖሪያ ፍቃድ? አዎ አይዲ ነበረኝ ተሰርቶልኛል። በአንድ ወር ከ20 ቀን ተሰራልኝ። ኦኬ እሺ ተሰርቶልኝ 10 ወር ነው የሰራሁት። በቃ ድፍን 10 ወር እንደሰራሁኝ የዛሬ አመት ወጣሁ። እሺ ጃንዋሪ 10 ላይ ወጣሁኝ ከነሱ ጋር ማለት ነው። ወደ ቢሮ ተመለስኩኝ። አጋጣሚ ቢሮዋ ቤተሰብ ነበረች ከኔ ጋራ፣ ከሷ ጋር ሆንኩኝ እና ያለውን ነገር ከእህቶቼ ጋር ሳወራ እህቴ ኢትዮጵያ አለች። በጣም ደክሞኝ በጣም ብዙ ስራ ነበረ። ምክንያትሽ ምንድነው? ከ10 ወር በኋላ ቤቱን ለቀሽ የወጣሽበት? ወደ ቢሮ ነው የተመለስሽው? ወደ ቢሮ ነው የተመለስኩትኝ። በስራ አልተግባባንም። ስራ በጣም በዛብኝ። ኦቨር ሆነ። ረፍት ሰዓት አጣሁኝ። 18 ሰዓት አንዳንድ ጊዜ በጣም ረጅም ሰዓት ቆያለሁ። ማርፈው ቢያንስ 4 ሰዓት አንዳንዴ 5 ሰዓት ይሆናል። ግን በዛም ደስተኛ ነበርኩ። ሰራለሁ። የማይረቡ ንግግሮች አንዳንድ ጊዜ ራስሽን የሚጎዱ አይነት ንግግሮች አሉ። ማን ነው የሚናገርሽ ያንን ንግግር? ከሴትዮ ጋር ተጣላን። አጋጣሚ ኢትዮጵያ ደርሳ ስትመጣ እሺ በዛ ተጣላን። ይሄንን እዚህ ጋር ብዙም ጥሩ አይደለም። ማሬ አልገባኝም። 10 ወር ከሰራሽበት ቤት ኢትዮጵያ የምትሄደው ማዳምሽ ናት? አዎ ሰውዬ እዛ ነው የሚሰራው። ኢትዮጵያ ነው፣ ወታደር ነው። እዛ ነው እንትን ኢትዮጵያ ነው። ኖ ኢማራት ናቸው። ግን እዛ ነው የሚሰራው። ተረጋግሽማ ተረጋግተሽ መዳምሽ ኢትዮጵያዊ ኢማራቲ ሆና ግን ኢትዮጵያ ትሄዳለች? አዎ ለስራ ጉዳይ ከባሏ ጋር ትሄዳለች ለረፍት አጋጣሚ ማለት ነው። ባሏም ኢማራቲ ነው? ኢማራቶች ናቸው። ኦኬ እሺ። ከዛ ኢትዮጵያ ደርሰው ሲመጡ ተጣላችሁ? ለ15 ቀን ረፍት ሄዳ ነበር። ደርሳ ስትመጣ ተጣላን። አጋጣሚ ትንሽ ቀን እንደተቀመጠች ተጣላን። የሆነ አገርሽን የሚያንቋሽሽ አይነት ነገር ነው የምትናገረው፣ የምትሳደበው ምናምን በምክንያት ፈልጋ የሆነ አንቺን የምትጎዳበት መንገድ የለም። እንደዛ ነው የምትለኝ። ነው እኔ አንቺ ጋር ልሰራ ነው የመጣሁት። በዚህ ሳነስማማ እኔ ከሰራሁኝ በስራዬ ከፈለግሽኝ እቀመጣለሁ፣ ካልፈለግሽኝ ግን በቃ ወደ ቢሮ ትመልሽኛለሽ። መመለስ ትፈልጊያለሽ ስትለኝ አዎ እኔና አንቺ ካልተስማማን እዚህ ድረስም አይደለም ብዬ መለሰች። የ2 ወር ደሞዜን አጋጣሚ እንወስዳለን ሲሉ በቃ እኔ ሰላሜን ነው የምፈልገው። የ2 ወር ደሞዜንም አልሰጡኝም። ሲጀምርም መጀመሪያም ደሞዝ በስርዓት አይሰጡኝም ነበር። በዛ ወጣሁ። እሺ ስለዚህ 10 ወር ሰጥተሽ ወደ ቢሮ ነው የመለሰችሽ ሴትዮዋ? ወደ ቢሮ ወደ ቢሮ መለሱኝ። ካንስሌሽን ወዲያው አልሰጠችኝም ነበረ፣ አልሰጡኝም። ቢሮዋ ግን ቤተሰብ እንደ ጓደኛም ናት ከኔ ጋራ አብረን ሆነን አይዞሽ አለችኝ እሷ። ከዛ እህቴ አማከርኳት ይሄንን ነገር እንደዚህ ነው ስራት። ኖ ድጋሚ በቃ እንደዚህ አይነት ቦታ ጋር አትግቢ፣ አይዲሽ ይሰራለችኝ እሷ። አይዲሽ ይሰራና ኦልሬዲ ያለሽ ሴትዮዋ እኮ ካንስል አደረጉኝ። ኦኬ ካንስሌሽን ሰጡሽ? ካንስሌሽን ሰጡሽ። ከዛ ካንስሌሽንን እንዲሰጡኝ አናግሪያት አልኳት። ከዛ እነሱ ደግሞ እኛ ካንስሌሽን አይደለም መስጠት የምንፈልገው ኢትዮጵያ እንድትሳፈር ነው የምንፈልገው አለ። ኦኬ ሲሉ እንደምንም ብላ እቺ ልጅ ተቀበለችልኝ። ፓስፖርቴንም ካንስሌሽንም ተቀበለችልኝ። ስትቀበልልኝ አይዲ ይሰራ ተባለ። ከእህቴ ጋር ተነጋግረን እህቴ አይዲ ልታሰራልኝ እዚህ ሰው ታናግራለች፣ አይዲ የሚሰራ ሰው ታናግራለች። ሳባ የምትባል አጅማን የምትኖር ነች። እነሱ ናቸው የሚያውቋት፣ እኔ አላውቃት። እሺ ከዛ ከሷ ጋር ይነጋገሩና እኔ አሰራላታለሁ በ15 ቀን ውስጥ ያልቃል ትላለች። እሺ ብለን ያንን ገንዘብ ወደ አውስትራሊያ ትልክላታለች። $3711 ትልክላታለች በጠቅላላ ወደ አውስትራሊያ። አዎ እኔ በዶላር ነው የምፈልገው አለችን። እዚህ ደግሞ የሚሰጠኝ ሰው አልነበረም፣ እኔ በድርሃም። ኦኬ ገንዘቡን ለመስጠት ለሷ። ከዛ ከሌላ አውስትራሊያ ቆይ ማሪ ከስያሽ እንዲገባች እህትሽ ኢማራት ነው ያለችው ካንቺ ጋር? ኖ አይደለም፣ ኢትዮጵያ ናት ያለችው። እህትሽ ኢትዮጵያ ነው ያለችው። የምታሰራልሽ ልጅ ኢማራት ሆና ግን በዶላር ስለሆነ ብሩ የምፈልገው ወደ አውስትራሊያ ላኩት አለች። አዎ እዛ ያለ ሰው ይቀበላለች። እህት አለቻት እዛ ያለ ሰው አጋጣሚ እህት የምታውቀው ሰው አለ። እኔ አስገባላታለሁ እዚህ ኢትዮጵያ አንቺ አስገቢልኝ ብሩን ይላታል። እሺ ይባባሉና ያንም 3711 የአውስትራሊያ ዶላር ታስገባላታለች። ሂሳብ ጨርሳ 712 አውስትራሊያን ዶላር 11 ዶላር 700። ኦኬ
እሺ ይሄ የገባላት ለሷ መቼ መሰለሽ? ጁን 29 2024 ነው የገባላት። እሺ ይሄ ገንዘብ ለሷ ሲገባ ሳባ አማሃምባይ ነው የምትባለው። ለሷ ተሰጣት። ይሄ ገንዘብ እጀምራለሁ አለች። በ15 ቀን ውስጥ አይድሽ በእጅሽ ይሆናል አለች። እሺ እኔ ነግሬሻለሁ፣ አላቃትም። ሲስተር ናት በሰው የምታውቃት እና ጥሩ ሰው ናት ብላኝ ነው መጥቻ ይሻለውኝ አለችኝ። እሺ አልኳት። ከዛ ብሩ ከገባላት በኋላ ከ5 ቀን በኋላ መጣች እኔ ጋር ኢሜል አድርጌ አጋጣሚ አልተስተካከለልኝም፣ መለሱብኝ። አንቺን እንትን ተብሎ ተመላሽ ሆነብኝ። እያሰራውልሽ ነው አታስቢና፣ በጣም ምላሷ በቃ የሌለች ነች። እነሱ የሚያውቋት ሌላ ሰው ናት፣ እኔ ያገኘኋት ሰው ግን ሌላ ሰው ናት። እነሱ የሚያውቋት ሰው በጣም ለሰው የምታስብ ገንዘብ በነበራት ሰዓት የሚያውቋት ናት። ገባሽ? እኔ ግን ሳቃት ደግሞ ምንም ነገር የሌላት ሰው ናት። እኔ ማለት ብሯ ጠፍቶባት ነው መሰለኝ። አዎ ግን በቃ እንደዚሁ ሰውን አይተሽ የምትረጁ አይነት ነገር የለም። እኔ ጋር ስትመጣ እኔ በአካል ስላገኘኋት እነሱ ያሉኝ ሰውና እኔ ያገኘኋት ሰው አንድ አይደለችም። ግን እረዳታለሁ። እንደሚያውቅ ሰው ነው የምትሆነው። እኔም ማላቅ ነው መስለው። ቢሮዎቹ አብረውኝ ነበረች። እዚህ ያለችው ልጅ አልኩሽ ያመጣችኝ ልጅ እሷ አብራኝ ነው የምትረዳኝ። እህቷ ጋር ነኝ ያለው። እንደ ቤተሰብ አድርገው ብዙ ነገሮችን ችለውኝ እንደ ቤተሰብ ሆነን ያለነው። አረቺ ልጅ ጉድ ልትሰራሽ ነው፣ ቀራማ ውስጥ እንዳታስገባሽ እና ካንስሌሽኑ ሰጥተሻታል። ለምንድነው ታድሎ ዳል አሰራችልሽ ይሉኛል። ቆይ 3711 ዶላር ማለት የአውስትራሊያ ዶላር 3.65 በድርሃም 13545 ድርሃም ነው። ይሄ የአውስትራሊያ ነው። በዩኤስዲ ነው አንቺ ያባዛሽው። የአውስትራሊያ ይቀንሳል። አዎ ይቀንሳል። እኔ እንጃ አሁን ላይ ስንት እንደሆነ እስቲ ጎግል ላይ ቼክ አድርጋለሁ። ይቀንሳል። አዎ ይቅርታ ጎግል ላይ ቼክ አድርጋለሁ። እሺ ከዛ ጉድ ልትሰራሽ ነው እቺ ልጅ ታይ ተባልሽ። እነሱ ከዛ አረች ልጅ ምንም ነገር አልሰራችልሽም፣ በአንድ ቀን እኮ ነው ታድሎ ዳም የሚወጣው ይሉኛል። እኔ የማውቀው ነገር የለም። እጠይቃታለሁ። እነሱ ያሉኝን ሁልጊዜ እነግራታለሁ። እንደዚህ ያሉኝ ነው እነሱ ምንም የሚያውቁት ነገር። እሷ እንዳዋቂ ነው ራሷን የምታየው። ገባሽ? ራሷን በቃ ሁሉንም ነገር እንደሚያውቅ። እኔ ደግሞ ከሷ ጋር እንዳልጣለ ያገናኙኝ እነሱ ናቸው። እሷ ናት በቃ እህቴ ናት በብዛት እንትን የምትለው ከሷ ጋር የምትነጋገረው። አሁን ጨርሽልኝ እሺ። 10 ቀን ሲቀረኝ እንኳን ማለት ነው ሊያልቅ ቀራማ ውስጥ ልገባ 10 ቀን ሲቀረኝ ሰዎች ደውለው ምን እንዳሉ ታውቂያለሽ? በዚህ 10 ቀን ውስጥ አንድ ቀን ካለፈ አንድ ቀን ቀራማ ውስጥ ከገባች ሰርቃናለች ብለን እናመለክትና እናስይዛታለን። ወይኔ ጉድ! ቀጥታ ወደ ሀገሯ ነው የምትሄደው ይላል። ይሄንን እንኳን ደውዬ ነገርኳት ለራሷ። ማስያዝ አይችሉም። አይዲ እንትን ካንስሌሽንሽን ስለሰጡሽ ካንስሌሽን አንዴ ሰጥተውሻል፣ ማስያዝ አይችሉም እነሱ። እኔ ነኝ ህጉን ማቀው። በቃ እንደዚህ ነገር ነው የምትልሽ። ለ2 ለ3 ሰው በጣም ነግሬያለሁ። እዚህም አብረውኝ ያሉትም እቺ ልጅ በቃ ጉድ ልትሰራሽ ነው፣ በቃ ገንዘቡን በልተዋለች ሁሌ ይሉኛል። ስነግራቸው አሰራልሻለሁ ነው የምትለው። ቮይሷም አለ ታወራኛለች፣ የተላከላትን ፎቶዋም አለ። እኔ ሁሌ በቀንነት ነው ማውራት። እሷን በቃ የሆነ ልስልስ ያለ ባህሪ እንደሚያውቅ አርጋ ነው የምትሆነው። መጨረሻ ላይ ቀራማ ውስጥ ገባሁኝ እኔ ሳታሰራልኝ ምንም አይነት ነገር ሳታደርግልኝ ቀራማ ውስጥ ገባሁ። እነሱም ከዛ ምን አለኝ፣ ለልጅ አጋጣሚ ስልክ ገዝቶ ኢትዮጵያ ይዞለት ሄዶ ነበር እና እሱን እንኳን ስልክ ትከፍለኛለች አይደለም የቀራማውን አለ። እሺ ከዛ ሂሳብ ሲሰራ ስንት መጣ መሰለሽ? ወደ 5000 ምናምን ድርሃም ትከፍለኛል ሰውዬው። አዎ ወይኔ እኔም ደውዬ እሱን ማወራሁት። እኔ እነን ሁሉ ከየት ነው የምከፍለው? የሁለት ወር ደሞዜን ሰጥቼ ካለኝ አስለን አልኩት። ከዛ ይሄን ሁሉ ገንዘብስ ደግሞ ከየት አምጥቼ ሰጥካለሁ? ለሷ ይሄ ገንዘብ ተሰጥቷታል። አንቺ ሰው ምን እያደረግሽ ነው ያለሽው? ይሄ ሁሉ ገንዘብ እንደዚህ ሆኛልን፣ ከእንደገና የምታስተካክልኝ ነገር ካለ አስተካክልኝ፣ እስትራሃ ማስደረግልሻለሁኝ አለች። በህጋዊ መንገድ ነው የምንሄደው፣ እንከሳቸዋለን ትለኛለች። እሷ በቃ ልክ ህግ አዋቂ ነው የምትመስልሽ ሁሉንም ነገር። ያንን ነገር ሳታስተካክል 6 ወር 7 ወር ሆነ። ከዛ ቀጠለችና እንዳጋጣሚ ሆኖ የምረታዋች መጣ። አውርጄዋለሁ ሁለተኛውን አካውንት እሱ ላይ ሪፖርት እያደረጉ ነው። አወረድኩት ውዶች፣ አውርጄዋለሁ። ቴንክ ዩ። የምረታዋች መጣ። አጋጣሚ ሆኖ የምረታዋጁ መጣ። የምረታዋጁ ሲመጣ ነገርኳት። ይሄኛው እንኳን እንዳያልፈኝ፣ ይሄን ሁሉ ገንዘብ አንቺ ጋር አለ፣ ይሄ ሁሉ ገንዘብ አንቺ ጋር ሆኖ ይሄ እንኳን ካለፈኝ እኔ ሌላ ነገር ውስጥ ነው የምገባ። አንደኛ እየሰራሁኝ አይደለም፣ ሁለተኛ ነገር ደግሞ አንቺ ታስተካክያለሽ ብዬ እኔ
ነገሮች ሁሉ ናቸው የተበላሹብኝ። ኮፒ ሊንክ እያረጋችሁ ውዶቼ፣ ኮፒ ሊንክ በደንብ እያረጋችሁ። ቴንክ ዩ። ይቅርታ። እሺ ቀጥይ። ከዛ አስተካክልኝ አልኳት ስላት በቃ እሷ ምንድነው የምትለው? በቃ ችግር የለም ይሄኛው ሲስተካከል ምን አለችኝ? የምህረት አዋጁ ሲመጣ ገንዘብ ተጨማሪ ፈለገች 3000 ድርሃም። የመጀመሪያ የከሰርኩ እንትን ያልኩበት ስላለ 3000 ድርሃም ትጨምሪና አለችኝ። አሰራልሻለሁ አለች። ልክ እንደዛ ስትለኝ ገባኝ በቃ ምን አይነት ሐሳብ ላይ እንዳለች። ስለዚህ እኔ ምን አልኳት? እሺ አልኳት። በቃችን ሴትዮ በሰላም ካልሆነ ከሷ ጋራ እነሱ የሚጠያየቁት ነገር ሀቢባ ጋር እኔ አቀርባታለሁ። ሀቢባ ጋር እንድትቀርብ አደርጋለሁ። ግን እኔ ይሄ አይዲ በዚህ ሰዓት ላይ መሰራት አለበት። ከሷ ጋር እየተጨቃጨኩ አሁንም ይሄኛው እንዳያልፈኝ አልኳት። ተነጋገርንና ድጋሚ እሷን ተውኩና ፓስፖርቴን ተቀበልኳት። እንትን ላከች፣ ሎኬሽን ላከችልኝ። ኖአሚያ ነው የሚባለው አጅማን፣ እዛ አካባቢ ባሏ ነው መሰለኝ፣ በሱ ላከችልኝ። 2-3 ከሱ ጋር ፍርድ ቤት ሁሉ ሄደናል። ሻርጃ ከነሱ ጋርም ሄደናል። እንደማይሆንላቸው ነው እነሱ የታወቀው። ከዛ አጋጣሚ ፓስፖርቴን ተቀብዬ መጣኝ። ከሱ ፓስፖርቴን ተቀብዬ መጣኝ። ለሌላ ሰው ሰጠሁኝ። በ10 ቀን ውስጥ ሰራልኝ። እንደ አዲስ በ10 ቀን ውስጥ ሰራልኝ ሌላ ሰው። ተመስገን። በስንት ጨረሽ? በ8000 ለሌላ ሰው። እሷ ጋር ያብራል። በቃም የነበረሽ 8500 ምናምን ነው ሳሰላው በአውስትራሊያ። ከዛ በ8000 ይሄ ሰሩ። ከዛ አስተቀበልኩኝ እንትኔን አይዲን ወደ አንቺ ጋር ራሱ ላመጣት 2-3 ደውላታለሁ። ልክ ከዛ በኋላ ምን አለችኝ? ፓስፖርቴን ኮንሰርት በኋላ አንድ ጊዜ ነው ምን አደረግሽ አዘጋጀሽ ገንዘቡን አይነት ነገር ደውላለችኝ። ዝም አልኳት። ስትደውልም ብዙም በቃ ውስጤን እንዴት ነበረ ጸጥ አልኳት። ይሄንን ብር ካልሰጠሽኝ ገንዘቡን ካልሰጠሽኝ አሁን ሌላ ነገር ውስጥ እንገባለን። ትልልቅ ልጆች አሏት። እነዛ ልጆች የሷ ልጆች ናቸው። እኔም ልጅ አለኝ። ልጆችሽ ቢያንስ እኔ ያንቺ ፎቶ እዛ ጋር ሆኖ ስታይ የደረሱ ልጆች ናቸው። በጣም ብዙ ነገር የሚያውቁ ልጆች ናቸው። ሰዓሊዎች ምናምን ናቸው። ቢያንስ የእናትን ፎቶ ሌባ ተብሎ ሲለጠፍ ማየት ለማንም ሰው የሚደብርን የሚያስጠላ ነገር ነው። ወጣቶች ናቸው። ያን ላለማድረግ ብዙ ጊዜ ታገስኳት። ስልኳንም ዘጋችብኝ። አሁን ጭራሽ ስልኳንም አጠፋችብኝ። አታነሳም፣ ምንም አትልም፣ ዘጋችኝ። ባይሰራ ኖሮ አስበሽዋል እንደ ሌሎቹ እኔም ሜዳ ላይ ጥላኝ ነበር። ይሄን ሁሉ እንኳን ገንዘብ ወስዳ እህትሽ መጀመሪያ ያገናኘችሽ እህትሽ ስለሆነች እህትሽ ምን ትላለች ታዲያ በዚህ ጉዳይ? ወላ መጥቼ እኔ ልክሰሳት ብላ ነበር እሷ። እንደው ከኢትዮጵያ መጣ ማለት እዚህ በሰው እንትን ብዬ ልከሳት ያኔ ስትል እሷ ነግራ ይሄንንም ብላታለች ያኔ። እሷንም ዘጋቻት። ማናችንንም በቃ ዘጋቻት። ስትሰጣት ብሩን ምንድነው በምንድነው የሰጠቻት? ለሷ ባንክ ነው ያስላከችላት። እኔ ጋር ማለት አውስትራሊያ ያለው የገባው ገንዘቡ የገባበት ሰው ማን ነው? ገንዘቡ የገባበት ሰው እሷ የምታውቀው ሰው ነው። ማን ነበር የሚባለው መሰለሽ? ስሙ አሰፋ መሰለኝ ነው እኮ። ቢከሰሰው እኮ እሱ ነው ማሪ፣ እሱ አይደለችም። በህግ ስትሄጂ የሚከሰሰው እሱ ነው። አዛም በቃ ጸጥ አለችን እስካሁን ድረስ ምንም አትመልስም ጭራሽ። ምንም አትመልሰው። ቀጠሮም አልሰጠችሽም እንደውም ጭራሽ በቃ ዘጋችን። ከዛ በኋላ እንዳሰራሁኝ ወይ ታውቃለህ ጸጥ አለች። በቲክቶክ ላይ የላትም። ኦኬ ቁጥሯን ላኪልኝ እና በዋትስአፕ አወራትና ታራታለህ። እሺ የኛው ቦቲ ሪም አንቺ ላይ ሪፖርት እያደረጉብሽ ነው። ውረጂ ያሉሽ ይኸውልሽ፣ ጦሱ ላንቺ ደረሰ። ውረጂ እኔ ላይ ያርጉ። ያንቺ የቢዝነስ አካውንት ነው ማሬ። ሪምሻ ጆፋ አንቺ ላይም ሪፖርት እንዳያደርጉብሽ እዚህ ቤት በመገኘትሽ ብቻ። ሬዲ ነው ቡና? እሺ መጣ። ቁጥር ልስጥሽ? አሁን መርቃቸዋለሁ። ቁጥር በውስጥ ነው እንጂ ሰው ቁጥር አደባባይ ላይ ይሰጣል ማሬ። አይ በውስጥ ላክልሽ ነው። አዎ የኔ ኢንቦክስ ዝግ ነው። ቆይ አስገባልሻለሁ። ሞዴሬተር ሪም አትሰሚም? የለችም መሰለኝ። ላውርዳት ሪምን። ጆቫ
ሀቢባ ያስቀመጥሻቸው ስልኮች አይሰሩም። ደረሰኝ ይዘን ለማን እንላከው? ወንድሜ ከእንትን ጋር አድርገው ኮድ የሀገር ኮድ ዋትስአፕ ላይ ሴቭ ስታደርግ +25 አስገባ። +251 ሲደመር ወይም መደመር 251 አስገባ ቁጥሩን ሴቭ ስታደርግ። ከዛ ነው ዋትስአፕ የሚወጣልህ እንጂ ዝም ብለህ 09 ብለህ ሴቭ ካረክ ዋትስአፕ አይወጣልህም። እሺ ከዛ ደረሰኙን ላክና ስምና ደረሰኝ ላክላቸው እንዲቆርጥልህ የምትፈልግበት ስም። ጆቫ የለችም ላውርዳት። በቃ እዚህ ቤት ገዝት የገባ ሰው ሁላ ስለሆነ ያው ማሬ አንቺ ላይ እንኳን ከችግርሽ አይበልጥብሽም። ቲክቶክ ቢዘጋ ሌላ ቲክቶክ ይዘጋል፣ ችግር የለውም። ባለማሰባቸው ነው እንጂ ይሄ እኮ ማለት ነው ለሌሎቹ ቢያንስ ታያቸው ለእንደዚህ አይነት ሰውኛ ጊዜ የለንም። ታያቸው ያውሩ፣ ይሳደቡ፣ ይሙ። ወንድ ልጅ እንደ ሴት ቲክቶክ ላይ ተሰብስቦ ሀሜት ቡና ማፍላት ነው የቀራቸው። ቁጭ ብለው ሀቢባ ክርስቲያን አግብታ እንትን አግብታ እንደዚህ ሆና ብለው ስለ ፐርሰናል ላይፍ ወንዶች ሼም። ወንድ ልጅ ቁጭ ብሎ ሴትን ሲያማ ሼም ሼም። እውነት በጣም ሼም ነው። ወንድ ልጅ ሀገር ሲመራ፣ ወንድ ልጅ ቤቱን ሲያስተዳድር፣ ወንድ ልጅ ሰርቶ ገንዘብ ለቤቱ ሲያመጣ ልጆቹን ሲያሳድግ እንጂ ወንድ ልጅ እንደ ሴት ቲክቶክ ላይ ቁጭ ብሎ ቡና አፍልቶ ሀሜት ሙስሊም አግብታ ክርስቲያን አግብታ እንደዚህ አድርጋ አፍንጫዋ፣ ጥርሷ፣ ቁመቷ፣ ጥራቷ እንትኗ ረሽም። ያው እናንተን የምታገባችሁ አይኖርም መቼም። ስንት ጀግና ወንዶች እያሉ መቼም ቲክቶክ ላይ ቁጭ ብላችሁ እንደ ሴት የምታሙ ወንድን ወንድ ብላ የምታገባችሁ ሴት አትኖርም። ውዴ ቆይ አንድ ሞዴሬተር ላስገባልሽና ስልክ ቁጥሯን ትልኪላትና እሷ በዋትስአፕ ነግራ ትልክልኛለች። አቡን ቀሽታያቸው ቅናት ነው እንደሚያረጋቸው። ትክክል ቅናት አንጨረጨራቸው። ማዲያ ታወጡ። ያው መስዬን አስገብቼልሻለሁ። ስልኩን ላኪላት። ኮፒ ሊንክ አድርጉ። ላኪልኝ ውዴ። ያው ቁጥር ላኪላትና እሷ በውስጥ መስዬ ስትልክልኝ እኔ በዋትስአፕ አይነሻትዬ ቴንክ ዩ ፎር ዩር ሰፖርት። ሰብስክራይብ ላደረጋችሁ በሙሉ እጅግ በጣም አድርጌ አመሰግናለሁ። 11 ነው የቀረው 200 ሰው ሊሞላ። ሰብስክራይበሩ ዛሬ 200 መድፈን አለበት እና ስትወጪ አካውንትሽን ዲአክቲቬት አድርጊ የምትሉኝ ሰዎች ማለት ነው። አላደርገውም ለመሰላችሁ እኔ እንጃ ማድረግ አድርጊ የሚል ስሜት አልሰማኝም። ለመሰላችሁ ላይክ ላቻ ያሸንፋል ወይስ ፍቅር ያሸንፋል ማየት ፈልጋለሁ። አንደኛ ፍቅር ያሸንፋል ግን አድርጊ። የነሱ ግን አዘግተና አሁን የሉም እኮ ከላይ ወጥ ገለበጣቸው። ምን አያክለው ያዘጋጇቸው እንዴ? ሲኒ ሰራዊቶች እኮ ናቸው። ምንድነው የሚያለቅስ አድርጋችሁባቸው? ሪፖርት እንደለምን ሪፖርት እኔ ይኸውላችሁ እኔ በነፃነት አምናለሁ። በነፃነት እኔም እነሱም ላይቫችንን ከፍተን ሰው የመረጠበት ይግባ። አሁን ሰውኛ ጋር አልገባም አለ ብለው እነሱ እኔን ለማስጠፋት እየሞከሩ ነው። እኔ እንደዚህ እንድታደርጉ አልፈልግም። ሪፖርት አታድርጉባቸው፣ ተዋቸው። እኔ የምፈልገው እኔም እነሱም ከፍተን ላይቭ እኩል ሰው የመረጠበት ይግባ። ለሰው ነፃነት እንስጠው። እንዴ በግድ ነው እንዴ? ሰው በገዛ ስልኩ በገዛ ዋይፋይ የፈለገበት ይገባል። የፈለገ እኔ ጋር ይግባ፣ የፈለገ እነሱ ጋር ይግባ፣ መብቱ ነው። እንዴ እሷ ጋር ስትገቡ ብናያችሁ ከእናንተ ጋር ነው ጸባችን። ላክሽልኝ ውዴ፣ ቁጥሩን ላኪላት ማሪ። እኔ ቡናዬ ልጠጣ እያዛጋው ነው። እሺ ውዴ በቃ በማርያም የሰው ስም ማጠሪ ከሆነ አስገባሻለሁ። እኔ ቤት ሃይማኖት፣ ብሔር፣ የግለሰብ ስም አይጠራም። አስተያየትሽን ብቻ መስጠት ከሆነ አስገባሻለሁ። የሰው ስም አጠሪ በዚህ ከተስማማሽ አስገባሻለሁ። ልመርቃችሁ ነው። ምርቃት የኔ ምርቃት ጠባይ ነው ጋይስ። አሁን ምርቃት ልመርቃችሁ ነው። ቡና ፈልቶ ሳሎን እየተጠራው ነው። ኑ በጣሪ ናጥሽ ይመርቃ አቡዬ አልጠራም። ችግር የለውም። አደራ እኔ አልጠራም። ቆንጆ ይኸውልሽ
86 ብሔር ብሔረሰብ ካንቺ ጋር ነው። እሺ ስለዛ ምንም አይምሰልሽ። ኦኬ ተልባቢን ጫጫ በአንድ መቆጫ ብዙ መልካም የሰራሻቸው ነገሮች አሉ። ሴቶች ደግሞ እኔ የምለው እዚህ ጋር ማስተላልፈው ሴቶች ሆናችሁ ከሷ ጎን መቆም ነው ያለባችሁ። ምክንያቱም ምንም አይነት ወንጀል አልሰራችም። የተቸገረ ስትረዳ፣ የታመመ ስታስታምም እዚህ ለምናም ቢሆን ህዝቡ ሰጥቷት እያስታመመች ነው ያለችው። አንድ ጻን ልጅ እንደው የወለዳችሁ ራሱ ማለት አንድ ጻን ልጅ ከናቷ ተለይታ ያ ራሱ በቂ ነው። ኦኬ ያ ራሱ በቂ ነው። አንዳንድ ጊዜ ክሬዲት ለሚሰጠው ክሬዲት መስጠት አለብን። ኦኬ ሰው ስለሚከተለን ብቻ እንትን ማለት የለ። አቡ ምንም እንትን አይበል፣ ምንም አታርጊ አካውንትሽን። በቃ እግዚአብሔር ካንቺ ጋር ነው። እግዚአብሔር ምን ጊዜም ከእውነት ጎን ነው። ምንም አላደረግሽም። መልካም ሰው ነሽ፣ ሐቀኛ ሴት ነሽ። ሁል ጊዜ ሐቅ ስታወሪ ነው የምናቅሽ። ስለዛ ታያቸው። ቅናት ማለት ካንሰር በሽታ ነው። መድኃኒት ያልተገኘለት ክፉ በሽታ ቅናት ነው። ስለዛ ምንም ይንጫጩ። እናንተ ኮፒ ሊንክ አድርጉ። ከታብታቡ እንደውም ኮፒ ሊንክ አድርጉላት። አይዘጋም፣ ዝም ብሎ አይዘጋም። ስለዛ አቡዬ 86 ብሔር ብሔረሰብ ካንቺ ጋር ነው ያለው። አብሽር። በጣም አመሰግናለሁ። በዚህ ሰዓት ከጎኔ ለቆማችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። ኮፒ ሊንክ ግን በደንብ አድርጉ እሺ ቤተሰብ። ኮፒ ሊንክ ስትወጣ ራሱ እንትኗ ላይ አካውንቷ ላይ እየሄዳችሁ ኮፒ ሊንክ እንደው 20 ጊዜ ማድረግ አለብን ሁላችንም ማለት ነው። ላይቭ ላይ ራሱ ባትኖር ኮፒ ሊንክ እናርግላት። የኛን ፍቅር የኛን አንድነት እናሳያቸው። ጥላቻን በጥላቻ አንመልስም። በቃ በጥላቻ የመጣውን ሰው በፍቅር እንመልሰው። የነሱንም ሪፖርት አታድርጉባቸው በፍጹም። እኔ ቅድም አንዲት ልጅ እንደውም ኮሜንት ላይ ሀቡ ሪፖርት አድርጌ የመጣው ስትለኝ አንቺ እውነተኛ ወዳጄ ሆንሽ ሄደሽ የነሱን ሪፖርት የምታደርጊበትን ሰዓት የኔን ኮፒ ሊንክ በማድረግ ነበር የምታጠፊው። አንቺ የነሱን ሪፖርት በማድረግሽ ለኔ ምንድነው የምትጠቅመኝ? እኔ በእንደዚህ አይነት ነገር አላምንም። እኔም እነሱም እኩል ላይቫችንን ከፍተን ሰው የመረጠበት ይግባ እንዴ። ሰውን ነፃነት ማሳጣት በገዛ ዋይፋዩ በገዛ ስልኩ እካሌ ቤት አቡ ለምን መሰለሽ አንቺ ሶሻል ሚዲያ ነው አጠቃቀም ታውቂያለሽ። ፍርድ ሲመጣ አታዳይም። እኔ በጣም ነው ዛሬ ነው ቤትሽ የገባሁት። ሁልጊዜ እኔ የሆነ ነገር ስትነቂ ደስ አይለኝም። ምክንያቱም እኛ አበሾች አንዳንድ ጊዜ ክሬዲት ለሚሰጠው አንሰጥም። ችግራችን ማለት ነው ሰው ሲሞት ብቻ ነው የምናመሰግነው። ስለዛ መልካም ስራ በጣም እንደውም እኛ ቲክቶክ ላይ ከቆየ ነው ፖለቲካ ያወራን ዘረኝነትን እየሰበክን ከቆየ ነው። እኔ 6 ዓመት ሞልቶኛል ቲክቶክ ላይ። አንቺ ግን ትላንት መተሽ ብዙ ወንድሞቻችንን ከሞት አትርፈሻል። ሕክምና እንዲያገኙ አድርገሻል። የፈለገ ጥቅምም አግኝ ምንም አግኝ ምን ቲክቶክ ላይ ደግሞ ምንድነው ጥቅሙ? ጌም ስትጫወቺ ጌመር አይደለሽም። የወደደ ሰው ነው ጊፍት የሚሰጥሽ። ሀቡ የሌላ ዜጋ እኮ ሊሰጥሽ ይችላል። መጥቶ ነጭ ጊፍት ሊሰጥሽ ይችላል። ሀበሻ ማንም ይስጠኛውልሽ ጊፍት የወደደኝ ጊፍት ይሰጠኛል። ያንን ቁጭ ብለው ይቆጥሩና ከዛ የመዳም ቅመሞችን ሸቀለችባቸው ይላሉ። ከዛ እኔ የመዳም ቅመሞች ጊፍት መግዛት አይችሉም፣ ደሞዛቸውን በካሽ ተቀብለው በሐዋላ ወይም በዌስተርን ዩኒየን ለቤተሰቦቻቸው ይልካሉ። የመዳም ቅመሞች ፍቅራቸውን የሚገልጹልኝ በታፕታብና በኮፒ ሊንክ ነው ስል አዙረው የመዳም ቅመሞች ማስተዋል የማያውቁ መስሏቸው ማለት ነው ምን ይሏቸዋል? አያችሁ እናንተ የላችሁም ድሃ ናችሁ ጊፍት መግዛት አትችሉም እያለቻችሁ ነው። ከዛ እነሱ ደግሞ አዎ ድሃ ነን የለንም ቢኖረን አረብ ሀገር እንመጣ ነበር አዎ ብለው መለሱላቸው። አየሽ የነሱ ብልጥ ናቸው። የመዳም ቅመም ስማርት ናቸው። ያ እንደውም አሁን ከቻላችሁ እንደው ጊፍት እንደው ጠላት ርር ይበል እባካችሁ። ጊፍት ያላችሁ ስጡ በመቤቴ ማርያም ስጡ። እንደው ይናደዱ እየቆጠሩ ጊፍቱን ይናደዱ። ጊፍት ያላችሁ ለአቡ ስጧት። ኮፒ ሊንክ አንቺ ባትኖሪም እኔ መግባት አልፈለኩኝም፣ ግን በዚህ ደረጃ አንድን ሴት ልጅ ላይ እንዲህ ተሰብስቦ ወንድ ልጅ ቀሚስ ለብሶ እንዲህ ሲያወራ በጣም ነው የሚያሳፍረው። በጣም ያስጠላ። ሴት ልጅ ለማጥፋት ሀቢባን አጠፏት ማለት እኛን ሴቶችን አጠፉ ማለት ነው ከሶሻል ሚዲያ። ይሄን እኔ አሞኛል መግባት አልፈልግም፣ ግን ስላላስቻለኝ ነው የገባው። ኮፒ ሊንክ ሀቢባ ብትኖርም ባትኖርም እንትኗ ፕሮፋይሏ ላይ የገባችሁ ሁላችሁም ኮፒ ሊንክ አድርጉ። እውነት ነው
ኤርትራኖችም እየጻፉ ነው። እኛ ኤርትራኖችም ከጎንሽ ነን እያሉ ነው ያሉት። ስለዚህ በጣም ብዙ ኤርትራውያን ፋሚሊ ነው ያሉኝ፣ ብዙ እርዳታ ላይ የሚሳተፉ ኢቭን አማርኛ እንኳን በደንብ የማይችሉ አፋቸው የሚጣፍጥ ገብተው የፍቅር ታሪካቸውን የነገሩን በጣም ብዙ ኤርትራውያን ፋሚሊዎች አሉ። እኔ በዚህ ቲክቶክ ከመጣው በአመት ከ10 ወር ውስጥ ያፈራኋቸው እና እዚህ ቤት ሰው ብሔር አይጠየቅም፣ ሃይማኖት አይጠየቅም፣ በሰውነቱ ነው የሚረዳው። አባሽ አንቺ አሁን ከውጪ እንኳን ሆነሽ ገስት ገብተሽ ሳታቂ እኔ የምሰራው ያለች ለሚባለው እርዳታ አንድ ሰው ታሞ መጥቶ እርዳታ ሳሰባስብለት በራሱ በተማሚው አካውንት ነው። እንዴት ነው እኔ የምጠቀመው? እና ቃልና ቢባ ማስረዳት የማይጠበቅብሽም ምንም የለም። ዝም ብሎ ሰው ስለወደደሽ ነው፣ ቅናት ነው። አንዳንዴ ሰው እንዲህ ሲል ማስረጃ ይዞ የሰው ስም ሲያጠፋ መረጃ ይዞ እኔ እስቲ ያለ ማስረጃ የተናገርኩት ሰው ካለ ይምጣና ይክሰሰኝ። ፍታዊ ሰው ነሽ። አይ ባኔን ሞድሽ ለዛ ለማንኛውም ማንነታቸውን ነው በደንብ እያሳዩ ያሉት። ስለዚህ እንደውም እነሱን ሀቡ አጀንዳ አድርገሽ እንዳታወሪያቸው። እንደው እንደ በፊቱ አፍቃሪ አስገቢ ምናምን እርሻቸው። እዚህ ያላችሁ 5000 ሰው አላችሁ፣ ጊፍት ያላችሁ ጠላት ርሪ በል እየቆጠረ ጊፍቱን ስጧት እና አቡዬ አይዞሽ፣ ብዙ የምንወድሻለን። አንቺን ከሶሻል ሚዲያ አጠፉ ማለት እኛን ሴቶችን በአጠቃላይ አጠፉ ማለት ነው። ስለዛ ሁላችሁም ከጎኗ ልትሆኑ ይገባል። ይሄ የማጥፋት ዘመቻ ነው። ሀቡኔ ላይ መግባት ይቻላል። ትንሽ የጤና ችግር ስላጋጠመኝ ግን አሁን ስላላስቻለኝ ነው የገባሁት። እሺ፣ ስለዛ አብሽር፣ ከጎንሽ ነን። ምንም አይዘጋም። ቲክቶክ ደግሞ ቢዘጋ ቲክቶክ ይከፈታል። ስለዛ አይዞሽ፣ እንወድሻለን። እግዚአብሔር ልጆችሽን ትዳርሽን ይጠብቅ፣ አንቺን የሚጠብቅሽ። አመሰግናለሁ ስላስገባሽ። በጣም ነው የማመሰግነው። በእውነት የሰው ልጅ በክፉ ጊዜ ነው የሰው ማንነት የሚያውቀውና በዚህ ሰዓት በጣም የማልጠብቃቸው ሰዎች ስለኔ እና ያውቃሉ ማማልላቸው ሰዎች እየመጡ ከጎኔ መሆናቸውን እየነገሩኝ ስለሆነ አመሰግናለሁ። ሰላምዬ ቅድምም ነፍጠኛ መታ ከጎኔ መሆኗን ስትነግረኝ በጣም ተደንቄ ነበርና ላይክ ቤቴ ገብታችሁ ማታውቁ ግን በውጭ የምታውቁኝ ዛሬ በክፉ ቀኔ መታችሁ አለንልሽ ከጎንሽ ነን ስላላችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰው ማለት በክፉ ጊዜሽ ከጎንሽ የሚቆም ሰው ነውና አመሰግናለሁ። በጣም አመሰግናለሁ። እሺ አቡዬ፣ እሺ መልካም ጊዜ ይሁንልሽ። እሺ እናቴ ቻው። ቢሎዬ ቴንኪዩ ሶ ማች በጣም አመሰግናለሁ። ቴንኪዩ ከጎኔ ላላችሁ በሙሉ እህት ወንድሞቼ እጅግ በጣም አድርጌ አመሰግናለሁ። የእውነት ላይክ በቃ እንዴ የሁሉ ሰው እየወደደኝ ለጥቂት ሰዎች ብዬ ለምን ቢሎዬ ቴንኪዩ ሶ ማች በጣም እና በፍጹም ለነዚህ ሰዎች ብዬ እኔ ላዝንም ልበሳጭም ከቲክቶክ ልጠፋም አልችልም። በፍጹም ምንም ቢቀጠቅጡኝ አልጠፋም፣ ቃል እገባላችኋለሁ። በፍጹም አካውንቴ ቢዘጋ ሁለተኛ አካውንት አለኝ፣ ሁለተኛው ቢዘጋ ሶስተኛ እንከፍታለን። ዋይፋይ አለኝ፣ ስልክ አለኝ፣ ምን ያግደኛል? ፈጣሪ ልሳኔ የኔም አካውንት አለ፣ ሰጥሻለሁ፣ የኔንም ሰጥሻለሁ። እስከሚል ስንት ሰው ብታይ ሰጥሻለሁ እንዳለኝ አዲስዬ ራሱ 200 ምናምን ሺህ ፎሎ ያለው አካውንት እሰጥሻለሁ የኔን ሰጭ ፕሊስ አለችኝ። ያንቺ ሜኒኑ ሰጂያች ስንት ሰው አለኝ ብታይ ምን አረግልኛል? የኔ አካውንት ምንም አይጠቅምም። እሰጥሻለሁ፣ ሁሌም ከጎንሽ ነው አለ ቁጥሩን ልትልሻለሁ በውስጥ በእውነት ወይኔ የበለጠ ተግቼ ለእህቶቼ ለወንድሞቼ ለተበደለ ሰው ድምጽ እንደሆነ ለታመመ ሰው የበለጠ ጊዜን ሰጥቼ ከዚህ በላይ እንድሰራ ነው የምታደርጉኝ። አመሰግናለሁ በጣም አንቺ እኮ ለኛ ያልሆንሽው ነገር የለም። አሁን እኮ አንቺ ለኛ ብለሽ ነው ይሄ ሁሉ የሆንሽው፣ ለኛ ብለሽ። እኛ በፊት ማን ነው እንደዚህ ደፍሮ የመዳም ቅመሞች የወደቁበትን የታመሙበትን እንደዚህ ሲመቱ የደረስሽ እኮ አንቺ ነሽ አሉ። ግን ከዚህም በፊት ነበሩ። ግን አንቺ የደፈርሽው ማንም አልደፈረም እንዴ። አንቺ እኮ ዱባይ ሆነሽ የሱዳን ነበረ ያልገበሽበት ቦታ እኮ የለም። ብዙዎቹን የታመሙትን የሚመቱትን ደሞዝ የተከለከላቸው ደላላ የበደላቸው ብዙ ነገር ነው ያወንሽው አንቺ ለኛ ብለሽ። ለኛ ደግሞ አንቺ መስዋዕት ከከፈልሽ እኛ ደግሞ ላንቺ መስዋዕት እንከፍላለን። በዚህ ሰዓት እኛ እናሸንፋለን። ሁሌም ከጎንሽ ነን። በጣም እንወድሻለን። በጣም ኑሩልኝ። በጣም አመሰግናለሁ። ወዳችኋለሁ። እኔ በጣም ኑሩልኝ። እሺ እናቴ ልመርቃችሁ ውዶቼ።
ልመርቃችሁ። ያው ቡናው ፈልቷል። በጣም ላጭሰውና ልመርቃችሁ። ከልቤ ልመርቃችሁ። የምር አሜን በሉ። እሺ ከአሜን ይቀራል። ሁላችሁንም ሰላም ለዓለም፣ ሰላም ለሰው ዘር በሙሉ። እንደዚህ ካረኩት እኔንም እጣኔንም ማየት ትችላላችሁ አይደል? እታያለሁ። ኦኬ አትስ ድምጼን ከሰማችሁ። ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። ፈጣሪ ፍቅር ይስጠን፣ ሰላም ይስጠን። ሰላም ለዓለም፣ ሰላም ለሀገራችን፣ ሰላም ለሰው ዘር በሙሉ። አረ ፈጣሪ ሆይ ሰላም ስጠን፣ ፍቅር ስጠን፣ ጤና ስጠን፣ ረጅም እድሜ ስጠን። የታመሙትን ሁሉ ፈጣሪ ማራቸው። የተቸገሩ፣ የተጨነቁ፣ የተከፉ ፈጣሪ አለው ይበላቸው። ማንም ሰው እዚህ ምድር ላይ አይክፋው፣ አይዘን፣ አይቸገር፣ አይጨነቅ። ሁሉም የሰው ዘር በሙሉ በደስታ በሰላም በፍቅር በጤና ረጅም እድሜ ይኑር። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጆች የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን። ከክፉ ነገር ከአደጋ ከበሽታ ጠብቆ ልጆቻችንን ለቁም ነገር ያብቃልን። ለኛም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን። እርጉዞችንም ፈጣሪ በሰላም ይገላግላችሁ። አሜን አሜን። ምን ቀረ? ምን እንዲለመንላችሁ ትፈልጉ ነበር ያልተለመንላችሁ? አሜን። ጤና፣ ሰላም፣ ፍቅር፣ ደስታ፣ ልጅ፣ ትዳር፣ ሁሉንም መልካም ነገር ሁሉ ለምኛለሁ። ሶፊዬ ቴንኪው ኒማር አሁን ቡና ይስጠጣ ይለቀኛል። ከዛ ስልኩን ላክሽላት ላከችልሽ ልጅቷን እንድጠራት ልክልሻለሁ። ቼክ አድርጌ ልክልሻለሁ። ቼክ አድርጌ እንደሚሰራ ግን መኝታ ቤት ነው። ቆይ አንዴ ውዶቼ ኮፕሊንክ አድርጉ። ፍቅሮቼ ማሮቼ ሀቡን የምትወዱ ሁላችሁም እውነት በጣም ነው የምወዳችሁ። ኑሩልኝ። ማነው ስሟ ውዴ? ሳባ ሳባ። እሺ ያንቺ ስም ማን ነው? ህሌኒ ህሌኒ። እሺ ህሌኒ ሊሉዬ ቴንኪው። ህሌኒ ናት የሰጠችኝ ብዬ አወራታለሁ፣ ጠራታለሁ። እሺ እሺ ስንት ብር ነው የወሰደችብሽ? 8500 አይደል? 8500 በዚህ። እሺ ማሪ ዋትስአፕ የላትም። ኢንቫይት ሄር ቱ ዋትስአፕ ይላል። ሁሉንም ዘጋግተዋለች እኮ። እኔ ኢሞ ላይ ማነው ቦቲም ላይ ነበር ማውራት። ቦቲምም አሁን አትመልስልኝም። ዛሬ ራሱ ደውዬላት እኮ በምን መንገድ ልጥራልሽ ታዲያ? እኔ ቀጥታ መስመር የለኝም። ሲጀመር እኔ ኢማራት ውስጥ አይደለም የምኖረው፣ ከኢማራት ውጪ ነው። እኔ ካታር ነው የምኖረው። ዋትስአፕ ቢኖራት በዋትስአፕ እጠራልሽ ነበረ። አዎ እሷ አሁን ታይናለች፣ ግን እሷ ታይልሽ። ግን አሁን በስልክ አሁን ሁለተኛ መጨረሻ ላይ ያወራችኝ አንድ ሱዳን ያለ በሱ ስልክ ነው አድራሻ ሜላከችልኝ። ገባሽ? እሱም ደግሞ አሁን ምን አለኝ፣ ተሳስተሻል ስልክ አለኝ። የራሷ ቮይስ አለበት እዛ ጋር በዚህ አድራሻ ነው ብላ ይላከችልኝ ማለት ነው። እና እንዴት አደረግሽ ያለች። አዎ ደግሞ እሱ ማናገር አንችልም። ብሩን ማናገር ደግሞ ይከብዳል። አዎ ምን አገባኝ እኔ ቢልስ ባሏ አይደል? እኔ አሁን ላይ ምን እንደሆነ ታውቂያለሽ? ፎቶ ቢያንስ ፎቶ ከተለቀቀ ብዙ ልጆችን እርግጠኛ ነኝ የብዙ ልጆችን ብር ወስዳለች። በፍጹም እኔ በህይወቴ እንደዚህ አድርጌ አላውቅም። ሁለተኛ ወገን ሳላናገር በፍጹም ፎቶ ለቅቄ አላውቅም። መጀመሪያ ሁለቱንም አካል አናግሬ ከዛ የዛኛው አካል ሌብነት ከተረጋገጠና አልከፍልም ካለ
ነው ፎቶ የምንለጥፈው እንጂ ዝም ብሎ እሷም ሳልሰማ አጠፋፍተዋለች ሁሉንም። አሁን እኔ ስፍላት ራሱ ኦቲም ላይ አትመልስልኝም። ቴሌግራምም ላይ 2-3 ስልክ ነው ያላት እኮ ማሪ። ይኸውልሽ ሳባ ነው ስምሽ ማሪ? ሳባዬ ይኸውልሽ ሁለተኛው ወገን ሳልሰማ አንቺ ቤት ስለመጣሽ አንቺን ብቻ አምኜ እሷን ፎቶ መለጠፍ አልችልም። እኔ ሁለቱንም ወገን ሰምቼ ነው ላንቺ ድምጽ መሆነው። የኛውንም አካል ከሰማው በኋላ ላንቺ ድምጽ ሆናለሁ። እውነት ተበዳይ ሆነሽ ከተገኘሽ አንቺ በሌላ ስልክ ደውይላት፣ በአዲስ ቁጥር ደውይላት። እኔ ዋትስአፕ ቢኖራት በዋትስአፕ ሁሉንም እስከዛሬ እንደምጠራው በዋትስአፕ እጠራልሻለሁ እኮ። ቲክቶክ ላይ ሼር ሲደረግላቸው ካልመጡ ቁጥራቸውን ተቀብዬ እኔ ነኝ በዋትስአፕ የምጠራቸው። ልጠራት ነበር፣ ዋትስአፕ የላት ቦቲም የላት። ስለዚህ ምንድነው አንቺ ቀጥታ አንቺ ኢማራቱ ስላለሽ ቀጥታ ትደውይላታለሽ። ደወልኩላት በሌላም ስልክ እኮ አታነሳ። ሌላ ሰው ነው የሚያነሳው ቁጥሯ ላይ እና እንዴት እናርግ? ፎቶ ዝም ተብሎ አይለጠፍም። መጀመሪያ እሷ ማውራት አለብኝ። እውነት ይሁን ውሸት ማጣራት አለብኝ። እስቲ እንዳጋጣሚ ደግሞ አውስትራሊያ ያሉትን እነሱን እስቲ እናገራቸውና ቁጥሯን እንደዚህ እንትን ካሉ በእነሱ ከመለሰች አው ንገሪያቸው። ፎቶ አለ ለጥፍባት ነው ማትመልስልኝ ከሆነ ምናምን በያቸው። እሺ እንደዛ ወይ እናደርጋለን። እንደዛ ሞክሪና ነገ ነኝ። እሺ ማለት ያመሰግናለሁ። በርቺ፣ አይዞሽ። ደግሞ የሰውን ይሄን ያህል ሰዓት ተቀምጠሽ ሰዎችን መስማት እኔ ብዙ ጊዜ እገባለሁኝ እላለሁኝ፣ ግን አያልሻለሁኝ። ለዚህ ሁሉ ሰው ደግሞ ኮንፊደንስ ስለሆንሽ በጣም ለብዙ ልጆች ደግሞ ይበልጥ ለማዳም ቅመሞች ለሁሉም መናገር ያልቻሉትን እንዲናገሩ ስላደረግሻቸው ይሄ ደግሞ ጥፋት አይደለም። እህቶቻቸው ናቸው፣ ቢያውቁት ቤተሰቦቻቸው ናቸው። በር ተዘግቶባቸው የሚያለቅሱ ልጆች ዛሬ ነፃነት ኖራቸው ያወራሉ። ስለ እህቶቻቸው ሊቆጫቸው ይገባል። ያንቺ ቢዘጋ ማን ድምጽ ይሆናቸዋል? ሁሉም ይፈራል። እኔም እንደሃቡ ብሎ እኔንም እንዲያደርጉኛል ብሎ ይፈራል። ሌላው ግን አሁን እዚህ ላይ እንደዚህ አይነት ነገር እዚህ ድረስ መድረስም የለበትም። ቢገባቸው የኔ እህት ብትሆንስ እንደዚህ ጎደለባት፣ የኔ እህት ብትሆን እንደዚህ የሚገጥማት ቤተሰብ ላይ ሁሉም በስጋው ቢያስብ በራስ ላይ ሲደርስ ስለሆነ የሚያመው የሌላ ሰውን አመመኝ ብለን እንናገር የለን የሌላ ሰውን ድምጽ ስልክ ላጡት እንኳን ሂዱና ስጡ ሲባል ይረባረባል እኮ ሰው አይደል እንደ ሂዱና እንደዚህ ሰው አምጡልኝ ሲባል ይሄዳል። ለዛ ሁሉ ሰው ደግሞ ድምጽ ስለሆንሽ ዛሬ መደረጉ እንጃ በጣም ነው የሚያናድደው። ለሌሎችም ግን ይከብዳል። ለሌላው ሰው እንዳይመጣ እኔንም እንዲያደርጉኛል ብሎ እንዲፈራ ነው የተደረገው። ይሄ ድምጽ መሆን ደግሞ ወንጀል አይደለም። ለእህቶች መቆም ወንጀል አይደለም። ሌላ ሰውን መጥራት እነሱ ቢችሉ የኛ እህቶች እዚህ ጋር ቢወድቁ የኛ እህቶች ላለ አረብ ሀገር ብቻ ሳይሆን ዓለም ላይ ላሉ ሰዎች ነው እየሰራሽ ያለሽው። አንዱን ካንዱ እያገናኘሽ ያለሽው። ይሄ ጥፋት አይደለም፣ እንደኔ ጥፋት አይደለም። ወንዶች ናችሁ፣ እህቶች ይኖራችኋል፣ የወጡ እህቶች ይኖራችኋል፣ የተበደሉ ዛሬ የእሷን ቤት የሚጠብቁ ብዙ ልጆች ሊኖሩ ይችላሉ። መግባት ያቃታቸው እንኳን ሰው የሚፈልጉ ሊኖሩ ይችላሉ። እነዛን ልጆች እንኳን መስማት የማትችሉ ናችሁ። የነዛን ልጆች ድምጽ እንኳን ልግባና ስሙኝ ብትላችሁ ማሰሙ አይነት ሰዎች ናቸው። እዚህ ጋር ተገብተው ግን እንዲያወሩ እንኳን የዚህን ያክል ድምጽ ለሆንሻቸው ገንዘቤ ባይከፈለኝ ደሞዜ ባይከፈለኝ ሀቢባ ጋር ሄዳለሁ ብሎ የራስ በልብት መተማመን ያለው ልጆች አሉ። ለሀቢባ እናገራለሁ ብሎ ያለው ደላላ ቢያስቸግረኝ ሀቢባ ጋር እናገራለሁ። ምክንያቱም በጣም ኮንፊደንስ ሆነሻቸዋል ለብዙ ልጆች፣ በጣም ለብዙ ልጆች፣ ለአንድ ለሁለት ሰው አይደለም ለብዙዎቹ በራስ መተማመናቸውን ጨምረሻል። ጥፋት አይደለም በመነጋገር ጥፋትሽ ደግሞ ከፍ የታየ ከሆነ ሀቢባ ይሄንን አጥፍተሻል፣ ይሄ ትክክል አይደለም ብሎ በመነጋገር ቢሆን ደስ ይላል። ወንድሞቻችን ባይቀየሙ እዚህ ድረስ ባይደረስ ደስ ይላል። ክፋት ምንም አያመጣም። አመሰግናለሁ። በጣም አመሰግናለሁ ኒማ። ቴንክ ዩ ሶ ማች። በጣም ጥቂት ሰዎች ናቸው ይሄን ያህል ቦታ ሰጥተን ልናወራላቸው የማይገባ። አመሰግናለሁ እናቴ። ሀቡዬ ቢሌን ቀጠሮ ይዘሻል? ከቢሌን ጋር ቀጠሮ ይዘሻል? ማን ነበር? አዎ ብሌን። አዎ ነግራሽ ነው አለች ኮሜንት ላስቀም ሰውየው ቤት ስገባ ስላለኝ ቆይ ቼክ ላድርገው ዋትስአፕ ላይ ምናልባት መጥቻለሁ ብሎ ከሆነ ሀቡ ወይማ
መፈልጊኝ ከሆነ አስጠሪኝ። እሺ ማርያለው ኤኒ ታይም። እሺ እናቴ እሺ ቴንክ ዩ። ራሴን ነው መመችኝ ትንሽ። ይጂ ረፍት አድርጊ ተኝማ። ስራ ቦታ ነኝ። ኧረ ምን ተኛለሁ? ወይኔ ለካ ስራ ገብተሻል። በቃ አይዞሽ። እሺ እንትን ቡና ምናምን ጠጭበት ኮፊ ይዘሽና ጠጪ። እሺ እሺማ በቃ እሺ አመሰግናለሁ። ላለችሽ ሀያትም ሁሉ ነገር ተስተካክሏል ብላለች። እሺ አስሬ ነው ያለህ አመስግኝ ይልኛለች። ምንድን ነው የሚያስተጋባው? ሀቡና መስግኝ 10 ጊዜ ሆናል። ሀቡና መስግኝ ይልኛለች። ኑረዲን ይሙት የኔ እናት በእናትሽ በዚህ እንደዚህ አይነት ሁኔታ ላይ ሆና እኔን ማመስገን ታስታውሳለች። እሷ ወንድሟንም ያህል አትጨነቂ ቢያት በእናትሽ። እሺ መልካም አለው። እሺ ሼር አድርግልኝ ይመጣሉ። እሺ አንዴ ትንሽ ሆነ የምሸጠው ቃል ይችላል። እሺ ሂጂ እናትሽ። በቃ እሺ ሀቡ ከታች አለው። እሺማ እሺ ውዴ ቴንክ ዩ መስዬ እኔ ውድ። ሰላም ውዴ። ሰላም አለይኩም ሀቡ እንዴት ነሽ? ደህና ነኝ። እንዴት ነሽማ? አለን አልሐምዱሊላህ። እንትን ደጋግሜ ስጽፍ ነው ኮንትራት ናት፣ አመት አልሞላትም። እሺ እና ወደ ቢሮ ደግሞ መሄድ አልፈለገችም። ማለት እዛ በራብ የተሰቃዩ ብዙ ልጆች ስላሉ ቶሎ ስራ አላገኝም እና ካንስሌሽን ነበር የፈለገችው ከአሰሪዋ ማለት ነው። ስንት ጊዜዋ ነው ለሱ ቤት? ስንት ጊዜዋ ነው? ወር ይቀራታል። አመት አልሞላትም። ለአንድ አመት ወይስ ለሁለት አመት ኮንትራት? ለአንድ አመት። ኦኬ። ስለዚህ ግን ከሰዎቹ ጋር ተጣልታ ነው ወይስ አልፈለገችም? እሱ ኖ ከሰዎቹማ ተጣልታ ካንስሌሽን ሰጪኝ ስትላት አልሰጥሽም ቢሮ ነው የምወስድሽ አለቻት። እሺ እና እሷ ደግሞ ቢሮ መሄድ አልፈለገችም። ካንስሌሽን ጠየቀሽና ሌበር ብትደውል ይተባበራታል። ይኸውልሽ ሰዎቹ ካልፈለጓት አንፈልግሽም ካሉ ቢሮ ያለ መመለስ መብት አላት። 6 ወር ካለፋት ኦሬዲ አሁን አመት ሊሞላት 1 ወር ስለሆነ ይቀራል። ሌበር ኦፊስ ትደውል 884 80084 ትደውልና ካንስሌሽን ትበል። ሰዎቹ ሊሰጡኝ ፍቃደኛ አይደሉም ካንስሌሽን ፈልጋለሁ ትበል። ሌበር ይሰጣታል ካንስሌሽን። እሺ ማሻአላህ ይስጥልን። እናመሰግናለን። አብሽሪ። እሺ እናቴ እሺ። ሰላም አለይኩም። ወአለይኩም ሰላም። አልመጣም። ብሌንን አስገቢያት መስዬ። ቮይስ ላድርግለት። ሚውት ሆኜ ነው ማወራው። ሳቧቸው እንጂ አስገቧቸው ሞዴሬተሮች። ማንም የለም ማስገባት የሚችል ሞዴሬተር። ሁለቱንም ብሌንንም የብሌን ልጅ አሳዳጊ አባትንም ፕሊስ አስገቡት። ቆይ ፕሮፋይሉን ቼክ ላድርግና ልፈልግና እኔ አስገባ። እሺ ብሌን ጻፊ። የሆነ ነገርማ እንዳገኘሽ የሆነ ነገር ጻፊ። ቆይ ዋትስአፕ ላይ ልንገራት። ብሉቤሪ ቴንክ ዩ። ዋትስአፕ ላይ ልንገራት። ብሌን ኮመንት ላይ የሆነ ነገር ጻፊ እንዳገኘሽ። ሁሉም ሞዴሬተሮች እምቢ ያላቸው ሞዴሬተራቸው። ቴንክ ዩ ብሉቤሪ።
ሀቡኒ ችግር ላይ ነኝ። እሺ ቴንኪዩ መቅድዬ፣ ቴንኪዩ ሶ ማች ጋይስ። በጣም ብዙ ጊፍት ነው ዛሬ እየሰጣችሁኝ ያላችሁት። እጅግ በጣም አድርጌ አመሰግናለሁ። ዛሬ አብሮነታችሁን ላሳያችሁኝ ሁሉ እጅግ በጣም አድርጌ አመሰግናለሁ። የእውነት ይሄ ሁሉ ሰው ይወደኛል፣ ይሄ ሁሉ ሰው አለኝ የሚለውን ነገር ዛሬ አየው። ሞር እንድበረታ፣ ሞር እንድጠነክር ማለት የበለጠ ጠንክሬ እንድሰራ፣ የበለጠ ለእህቶቼ እንድደርስ፣ የበለጠ ችግር ከፈጣሪ ጋር ችግራቸውን የበለጠ እንድፈታ፣ እንዳዳምጣቸው፣ እንድረዳቸው የበለጠ ተነሳሽነት እንዲኖረኝ ነው ያደረጋችሁት። አንዳንዴ ሰው ነኝና ልደከም እችላለሁ። ላይክ እንዴ እንደዚህ መልካም ነገር እያደረኩ ጥሩ ስም የማይሰጠኝ ከሆነ ፎርዋት ብዬ እርግፍ አድርገሽ ተተሻንሽ አርፈሽ ጌማ ተጫወቺም የሆነ ስሜቴ የሆነ ነገር ይለኛል። እንዴ አንቺ እንደ ሌሎቹ ሴቶች ፏፈሽ ብለሽ ላይቭሽን ከፍተሽ ጌምሽን አትቀጣቀጭም? ምንድነው ቁጭ ብለሽ ችግር ሰምተሽ ችግር ፈተሽ ታመመ ቁጭ ብለሽ እርዳታ ሰብስበሽ እንትን ብለሽ ከዛ በመጨረሻ ስብሽ ጌም ከሚጫወተው ከሚጠቀመው ሰው የባሰ ነው። አንቺ ነሽ የምትሰደቢው። አንቺ ለምን አታይም? ራሴን በራሴ ኮንልና ከዛ እንዴ አንቺ ሰው እንዲያመሰግንሽ ነው እንዴ? ሌላኛው ሰው ደግሞ ሌላኛው ራሴ ሁለት ነው፣ ውስጤና ውጪ ነው የሚባለው። ውስጠኛው አቢባና ውጭኛው አቢባ። ሌላኛው አቢባ ያቺኛዋን አቢባ ስትሞግታት አንቺ ሰዎች ጥሩ ስም እንዲሰጡሽ ብለሽ ነው እንዴ የምትሰሪው? ሰዎች እንዲያመሰግኑሽ ብለሽ ነው እንዴ ላለሁ ከራሴ ጋር ሳወራ ከዛ ነው እንዴ ላለሁ መስታወት እያየሁ እንዲሳወራ ሰዎች እንዲያመሰግኑሽ ጥሩ ናት እንዲሉሽ ጎበዝ እንዲሉሽ ነው እላለሁ። አይደለም ብዬ ለራሴ መስጠት። ስለዚህ ታዲያ ምንድነው የሚያስቆምሽ? ምንድነው የሚያስቆምሽ ብዬ ራሴን መክሬ እመለሳለሁ እንደገና። ለአዲስ ሰው ሞዴሬተር ልስጥና እስቲ ሞከር። ነባር ሞዴሬተሮች አልሰራም አላቸው። እስቲ ለማን ልስጥና እንዲያስገቡ። አንዲት ልጅ ችግር ላይ ነኝ ብላ ኢንቫይት አድርጊያት እንትን አላለችም፣ አልገባችም። ወይ ለማን ልስጥ? ሀቡ ለምን ቬሪፊኬሽን ሪኩዌስት አታደርጊም? ቱ ጌት ዘ ብሉ ስቲከር ኔክስት ቱ ዩር ኔም። ኦኬ እሱ ቲክቶክ ላይ አለ እንዴ? ኢንስታግራም ላይ ብቻ መሰለኝ እኮ። ቲክቶክ ላይ አለ ከስሜ ጎን ብሉ ቲክ። እሱ ነው እንደ ኢንሹራንስ የሚባለው። ቼክ እያደረኩ ነበር ጉግል ላይ ማታ። ኢንሹራንስ ልገባ ለአካውንቴ ለቲክቶክ ኢንሹራንስ ከገባሁለት ኔቨር ኤቨር አይዘጋም። ቁጭ ብለው ሪፖርት ሲያደርጉ ቢያድሩ አይዘጋም ኢንሹራንስ ከገባሁለት። ስለዚህ ኢንሹራንስ ልገባለት ነው። ሰማያዊ ቲኳናት ፋናት ኢንሹራንስ I can apply for it. Okay, tonight I will apply when I close my live. When I close my live ነው ምንድነው የሚባለው? ላይቬን ስጨርስ when I close the live. Okay, ስዘጋው አፕላይ አደርጋለሁኝ። How much is insurance? I don't know, Sauluye. I will check and let you know. I didn't check yet. I will check it, Google. ሀቡ በየደቂቃው ፎሎሽ እየጨመረ ነው። አየሽ ለኸይር ነው። ጨመረ ደግሞ 15000 ገባ፣ 2000 ጨመረ። እንዴ ከትናንት ወዲያ አይደል እንዴ? ቴንኪዩ ስለ 900,000 ብዬ ከትናንት ወዲያ ቪዲዮ ሰርቼ ዛሬ በ3 ቀን 15000 ገባ። ተባረኩ፣ እድሜ ይስጣችሁ፣ ጤና ይስጣችሁ። አመሰግናለሁ። ብሎክ አድርጓት፣ ሪፖርት አድርጓት፣ አንፎሎ አድርጓት ስትባሉ እናንተ ጭራሽ ፎሎ አረጋችሁኝ። አመሰግናለሁ። ፈጣሪ ይስጥልኝ። ቆይ ብሌንን አገኘኋት። ብሌኗ ለዜድ ስጫት እንዴ ለዜድ ሂጂበት። ሰውን ሁሉ ሄዳበት ልጨርሰው ነው። ለሷ ብር እንትን ሞዴሬተር መሰጣት ልትሄድባቸው ልትቦልካቸው። ነይ ግቢ ዜድ። ሀቡዬ እኔ ፍቅር ወይ ዜድነት ሀቡዬ እኔ እኮ አስገቢ ስል ምን ደግሞ አጥፍቻለሁ? ያጠፋሁት ነገር አለ እንዴ? አላስገባም ስትይኝ እየተሸማቀቁ በእውነት አላየሁሽም። እኔ ማር ድምቀት ሻንቲ አንቺ መች ሰው ታስቀይኛለሽ? ቀልድና ጨዋታ ነው እንጂ አንቺ ምን እንትን እኔ ደግሞ ድምጽ ለሆነ አስገቢ ስል ፍቅሬ ልገልጽ ወዴት? አየው ለኔ እኔ ሁለት ማስል አልሳምሽኝም።
እኔ ዜድዬ ሙች አላየሁም። ልንገርሽማ አይ ፊል ላይክ የሆነ ሀዘን ደርሶብኝ ለቅሶ ተቀምጬ እናንተ እየመጣችሁ ለቅሶ እየደረሳችሁኝ ነው የሚመስለው። ኖ ችግር የለውም። አንቺ ጀግና እኮ ነሽ። ማንንም እንዳትሰሚ። አልሰማም። ማንንም መስሚያሽን ጥጥ አድርጊው ዝም ብለሽ። ሁሉ ሰው ስለሚወድሽ፣ ሁሉ ሰው ስለሚያከብርሽ፣ ብሔር ሃይማኖት ምናምን ሳትይ ለሁሉ እኩል ስለሆንሽ ማንንም እንዳትሰሚ። እሺ ዜድዬ አልሰማም በእውነት የኔ ፍቅር። ሰው ነኝ፣ ሰው ብቻ ነኝ። ከየትኛውም ብሔርም ሃይማኖትም ምንም የለውበትም። ሰው ብቻ ነኝ። ሰውን ሁሉ በሰውነት እወዳለሁ፣ አከብራለሁ። እኔማ በቀደም ውሽዬና ባሏ ጣልቻቸው ነግረውኝ እኮ አዎ በስሎ እንዴ ያስታርቃለሁ እያልኳቸው ነበር። ታረቁ አልታረቁም? ካልታረቁ ላስታርቃቸው። ታረቁ። ከዛ ወርቅሽን ተበጠሰ፣ ወርቅ ተበጠሰ ምናምን ስትል ወርቅሽ የተበጠሰ የሆነ ነገር አድርጎብሻል ከዱባይ ሰውዬ ብዬ አወጣችሁ አስቀመጠችው አውጥታ። እውነትሽ ነው መጠርጠር አለብኝ ይላል ማርያም መጠርጠር አለብኝ እውነትሽ ነው ብላ አወጣችሁ ከጀርባ አንገቷ። ግን የምር ግን ሀቢብ ወርቅ ገዝቶላት ነው ለፋሲካ? አዎ በእንቅልፍ ልቧ ነው ደግሞ ሰርፕራይዝ ያደርጋት። ጎበዝ ነው ሰርፕራይዝ ካረጋት እውነት። እኔ ደግሞ ይሄ አይቼ ትልቁ አክሊሉ በእጄ ቁጥጥር አውዬ ትንሽማ በእጄ ቁጥጥር መዋል አለብኝ ብዬ ወዴት ይዋሉ። ጭራሽ ፍቅር በፍቅር አረኳቸው ሁለቱ። አንቺ ምን ብለሽ ነው ግን ያጣላሻቸው? አንድ እዚህ የጀነጀነ ተይዞ አውቃሽ ነው። አውቃችሁ ሆን ብላችሁ ጽፋችሁለት ነው። አይ ሆን ብዬ እኔ አቡትሙት ሆን ብዬ አይደለም ሳየው የዱባይ ሴቶች አይነፋምል ሳየው ነይ በይ ውሽዬ አትነፉም እናንተ እዩ ብያሳየው። ውሽዬ ደግሞ ሁላት ነው። አዎ የምር ግን ቀኑ መቼ እንደሆነ ከውሽዬ በፊት ነው ከውሽዬ በኋላ ነው አላወኩም ቀኑ። ውሽዬ ጋር ግን ነገሩ ሲሪየስ ነው እንዴ? ሁለት ሆነ እንዴ? እየቀለዱ እኮ መስሎኛል። እኔ ምን አውቃለሁ። በቀደም ቅበራት ገንዘህ እንዴት እንደምትገንዛቸው ገንዘህ ቅበራት አልኩት። በጌብሽ ያለ ገንዘህ ቀበራት። እንደማይወድሽ አየሽ። አሁን እዩ አልኳት። አየሽ ብራ በድራው ነበር መሰለኝ። የተበደርከው ብር መልስ ብላ አለቀሰች እሷ። አንቺ ግን የተመታሽ እውነት የተመታሽ። ይሄኔ ሳታስበው ስሜታዊ ሆና ይሆናል ያንን ያለችው። ቀበራት ደግሞ የቀበራት አቡዬ ትክክል ጡቷ እንደዚህ አድርጎ ቦርጯ እንደዚህ አድርጎ ትክክል ራሷ አስመስሎት ራሶቹ እንደዚህ ቀር አድርጎ ነጭ ጀዲ። አዎ ነጭ። ቆይ ሪከርድ ልክልሻለሁ፣ ሼር አድርግልሻለሁ። ታይዋለሽ። በሳቅ ነው የምትሞችው። ፋሲዬ በጣም ነው የምትመቸኝ። የዋህ ናት በጣም። ከዛ እሷ ደግሞ ትንሽ አክሊልዬ ቀበረሽ። አክሊልዬ ማን ነው? አክሊሉ ትልቁ የሚያለቅሰው ጎማ ፈንቶብኝ ምን ነው ፍቅረኛዬ። አዎ አክሊሉን አውቀዋለሁ። ዋናውን አክሊሉ ዋናው አክሊሉ ትልቁ ነው ዋናው። ትንሽ ደግሞ እያለቀሰች ሀቢብን ትንሽ አክሊሉ ብዬ አወጣሁለት እኔ። ኦኬ ትልቁ አክሊሉ በጣም ያለቅሳል፣ ትንሹ አክሊሉ በትንሹ ያለቅሳል። ስለዚህ በትንሹ አክሊሉ ተባለ። አዎ ከዛ እሷ ደግሞ ተረዳት። እውነትሽ ነው ዜድዬ ብላ ትንሽ አክሊልዬ ብላ አለቀሰች። ተቀበለች፣ አጸደቀችው። አንቺ ያወጣሽለትን ስም ማለት እኮ ነው። አዎ አጸደቀችው። ሀቡዬ እኔ ፍቅር ውበዝ አጸደቅሻት። አዎ ወደ እንግባ። ቆይ ሀቡዬ ታረንም ማለት ቆይ መጣ። ወደ ውስጥ እንግባ። እሺ እናቴ። እሺ ሻቡዬ በጣም ነው የማመሰግነው ዜድዬ። እንዴት ነሽ? በተረፈ አሎ የኔ ፍቅር አሎ ያለ ወይስ አለሁኝ? አለሽ እየታየሽ ነው። ሚውት ለማድረግ ስሞክር እምቢ አለኝ። አንተን ስታካርጎ ስክሪኔ ሚውት አልሆነም አለኝ። አለሽ የኔ ፍቅር። ቡና ጠጣሁኝ። ቡና ልጠጣ ሳሎን ሄጄ ነው። መኝታ ቤት ነበርኩ። ጠጭልኝ። ቴንክ ዩ ሶ ማች። ፎሎ ያደረጋችሁኝ ፎሎ አድርጉኝ። አፕሪል 12 ጌም አለኝ። በታፕታፕ እንድታግዙኝ የሀቡ ቤተሰቦች። አዎ ከማን ጋር ነው ጌምሽ? ንገሪያቸው። እኔ አብዲ ምናምን የሚባል ነው። ከሱ ጋር ጌም አለኝ። ፈርቻለሁ። በታፕታፕ እንኳን አይዞሽ። ፎሎ ያላረጋችኋት ፎሎ አድርጓት። እሺ ብሌን ወይ
ዜድዬ ሚዩት አድርገሽ ቁጭ በይና ፎሎ ያርጉሽ። እኔ ብሌን ላውራ ሚዩት አድርጌ ቁጭ እላለሁ፣ ግን የሆነ ነገር ቮይስ ልክልሻለሁ። እሺ እሺ፣ ችግር አለ? አዎ፣ እዚህ ህፃን ልጅ ነው ታሞ $6000 ተብሎ። ዜድዬ እርዳታ ከሆነ አልችልም አሁን ላይ ታውቂያለሽ። እሺ እናቴ፣ 43 ህፃናት የተመዘገቡ አሉብኝ። እኔ ጋር እርዳታ በወረፋ ነው። ከፈለገ 44ኛ ይመዘገባል የሚጠብቅ ከሆነ። እሺ እናቴ፣ እዚህ እርዳታዎች እንዳለ እስኪያልቁ ስንት ወር ምን ያህል ጊዜ እንደሚፈጅ አላውቅም። ገባሽ? እኔ ጋር እንደዛ ነው። እሺ ችግር የለም። የሚመዝገበው ውስጥ ልክልሻለሁና ሁሉ ማስረጃው ምናምን ልክልሻለሁ። አዎ፣ ግን 44ኛ ተመዘገበ ማለት የዛሬ ዓመትም ሊሆን ይችላል የሚደርሰው። ይሄንን ማወቅ አለብሽ። ገባሽ? አንድ እርዳታ አንድ ወር ሊፈጅ ይችላል። ለምን እኔ ጋር እርዳታ ዝም ብሎ ቃል ተገብቶ አይወረድም። ስልክ እቀበላለሁ፣ ከዛ ዋትስአፕ ግሩፕ ከፍታለሁ፣ ደረሰኝ እለቅማለሁ። ሙሉ ደረሰኙ ሳይገባ ይሄ እርዳታ ተዘጋ ብዬ ወደ ሌላ እርዳታ አልሸጋገርም። እንደዛ ነው። ችግር የለውም እናቴ። እሺ አቡዬ፣ እሺ የኔ ፍቅር ሚት አድርጌ ቁጭ ልበል አቡዬ። ችግር የለውም። እሺ ፎሎ አድርጓት። እስከዛ ጌም አላት እና ብሌንዬ እንዴት ነሽ? አለ ውዴ፣ ደህና ነኝ። እንዴት ነሽ? ደህና ነኝ ማሪ። እየበረታሽ ነው? አለ ይመስገን አለን። አዎ ዛሬ ቀጥሮኝ ነበር። እንደቀጠረኝም ቮይሱን ልኬልሻለሁ አይደል? ግን አልመጣም እስካሁን ድረስ። ቮይስም አድርጌለታለሁ እየጠበቅንክ ነው ብዬ 2 ራይት ሆኗል፣ ግን ገና አልሰማውም። ሰማያዊ አልሆነም። እሺ እንጠብቃለን እስኪመጣ ድረስ። በቃ እንጠብቀው። እኔ አፍቃሪ ላስገባና ታሪክ እንስማ። እንጠብቀው። እሺ ይመጣል። አይዞሽ ይመጣል። ቃል ገብቶልኛል እንደምትነጋገሩ፣ ችግሩ እንደሚፈታ፣ ልጅሽንም እንደሚያሳየሽ፣ ልጅሽን የማሳየት ችግር እንደሌለበት፣ አንቺ ብቻ ሶሻል ሚዲያ ላይ እንድትለቂያት እንደማይፈልግ ነግሮኛል። አንቺ ትለቂያታለሽ አትለቂያትም? ከዚህ በኋላ እሺ ብሎ ቪዲዮ ከላከልሽ፣ ቪዲዮ ኮል ከፈቀደልሽ? ቆይ ሀቡዬ ምንድነው ችግሩ? እሱ እየፖሰተ ለእኔ ችግር የሆነው ምንድነው? ቆይ እኮ የሰው አይን እንዲያያት አልፈልግም። ታዲያ እሱ ለምን ያደርጋል? ለእኔ ብቻ ሲሆን ነው ሰው አይን መጥፎ? አዎ እሱን አሁን እንጠይቀዋለን ሲመጣ። እኔ አልመጣልኝም ነበር የሀሳቡ ነትሽ ነው። እሱ እኮ ያደርጋል ሀቡዬ። ቴሌግራም፣ ፌስቡክ ሁሉም ላይ እኮ ያደርጋል። ቴሌግራም ላይ ችግር የለም